እማዬ እንዴት ዋልሽ ብላ ሁለቱንም ጉንጮቿን ሳትስማት ወደ ክላሷ ገብታ አታውቅም። ፈገግ ስትል ያየ ወንድ ልቡ ይሰረቃል፣ አብሯት ፈገግ ይላል። የበሩ መከፈት ከሀሳቧ ያነቃት ሂሩት በሩን ተደግፋ የቆመችውን እናቷን ፍዝዝ ብላ ተመለከተቻት። ምን ነው ሂሩቴ ዛሬ ሳትስሚ የገባሽ? አለቻት። ቤት ውስጥ ያለሽ ስላልመሰለኝ ነው ብላ ለማስተባበል ሞከረች እንጂ እናቷ ቤት ውስጥ መኖሯን አይታት ነበር። ለሷም ቢሆን ሳትስማት ክላሷ መግባቷ ገርሟታል። እሺ በቃ አሁን ወደ ሳሎን ነይ ምሳ ደርሷል ብላ እናቷ ሙሉነሽ በሩን ዘግታው ተመለሰች። ሰላም ጤና ይስጥልኝ ክብሯና ክብራት የቻናሌ ቤተሰቦች እንዲሁም በዓለም ዙሪያ ለምትገኙ የሰው ዘር በሙሉ ሰላማችሁ ይብዛል እያልኩ ዛሬም እንደተለመደው ታሪኩን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁ እንድትሆኑ በአክብሮት ተጠይቃችኋል። ይህን ቪዲዮ ስትጀምሩት በላይክ ጀምሩት፣ እንዲሁም ሼር አድርጉት። ሀሳብ አስተያየታችሁ እንደተለመደው በኮሜንት ሳጥን። እኔ ወደ ታሪኩ አመራለሁ፣ አብራችሁ ይቆዩ። ለፍቅር ክፍል 4። ሰለሞን ቤት መጥቶ ስለራሱ ከተናገረ ቀን አንስቶ ሂሩት እንቅልፍ እምቢ ብሏታል። ሀሳቧ ሁሉ ሰለሞን ከሆነ ቆይቷል። በተለይም ለመኝታ ጋደም ያለች እንደሆነ ሰለሞን አብሯት ጋደም ይላል። ዛሬም ቢሆን የሌሊቱ አጋማሽ ስለ ሰለሞን ስታስብ ነው ያደረች። በተለይ ደግሞ ትላንት ቀጥሯት መቅረት ሀሳብ ሆኗት ነው ያደረው። ጠዋት ወደ ትምህርት ቤት እየሄደች እያለ ለብዙ ጊዜ የማይቀየሩ ልብሶችን ለብሶ ከፊት ለፊት ወደ እሷ እየመጣ በሩቅ አየችው። እሱ ስለመሆኑ ላፍታም አልተጠራጠረችም፣ ለይተዋለች። ወደ እሱ ልትሮጥ ምንም አልቀራትም። ብቻ በፍጥነት ወደ ሰለሞን ሄደች። ፍጥነቷን ያየ ሰለሞን ወደ እሷ ሳይሆን ወደ ሌላ አቅጣጫ የሚሄድና ልትደርስበት ያሰበችበት ነበር የሚመስል። እሱም ቢሆን ሂሩት መሆኗን ስላወቀ ደርሶባት እስኪያቅፋት ቸኩሏል። ሁለቱም ፈገግ አሉ። ፈገግታዋን ሲያዝ መላ አካላቱ ነዘረው። ሂሩቴ አላት ሰለሞን። ተቃቅፈው ወደ ትምህርት ቤት ነው አላት። ካቀፋት ከወጣ በኋላ አዎ ወደ ትምህርት ቤት ነው አለችው። አሁንም ፈገግታዋ አልጠፋም። ደግሞ አምሮብሃል ፀጉርህን መቆረጥክ። ኧረ እባክሽ አላት ፀጉሩን በእጁ እየደባበሰ። ሁለቱም ፈገግ አሉ። ነገር ግን ሂሩት ፈገግታዋን ወዲያውኑ ወደ ኩርፊያ ቀየረችውና ዝም አለችው። ሰለሞን ዝምታዋ ግራ አጋባው። ለምንድን ነው ትናንትና ልንገናኝ ቀጥረኸኝ የቀረኸው አለችው። ራሱን አቀርቅሮ ትንሽ ዝም ብሎ ከቆየ በኋላ እናቴን ላሳክማት ሆስፒታል ሄጄ ስለነበር ነው አላት። ምን አመማት እንዴ? አው ትላንትና ማት አሳከምኳት። አይዞ ሰለሞኔ ትድናለች አለችውና ድንገት እናቱን ሄዳ የማየት ፍላጎት ከውስጧ ገፋፋት። ስራ ከሌለ በኋላ ከትምህርት ቤት ስንመለስ አብረን ሄደን እንጠይቃታለን። ሰለሞን እንዲህ ስትለው ውስጡ በጣም ደስ አለው። ሂሩትን ከእናቱ ጋር እስከሚያስተዋውቃት ቸኮለ። አረ የለኝም፣ ስንት ሰዓት ልጠብቅሽ? 7 ሰዓት አካባቢ እዚህ ቦታ ጠብቀኝ አለችውና አሁን የትምህርት መግቢያ ሰዓት ደርሷል ብላ ተለያዩ። ወሬያቸው ከሚቋረጥ ብላ እንጂ የትምህርት ቤት መግቢያ ሰዓት መርፈዱ በግራ እጇ ባሰረችው ሰዓት ካየችው ቆይታለች። ተለያይተው ሁለቱም ትንሽ እንደተጓዙ ዞሮ ሲያት እሷም ዞራ አየችው። ሁለቱም ትንሽ ከተራመዱ በኋላ ሲዞር አሁንም እያየችው ነበር። ሁለቱም ፈገግ አሉ። ዛሬ ግን የሰለሞን ልብሶች መታጠብ ይሁን ያጨብራራ ፀጉሩን መቆረጡ ውብ ሆኖ ታይቷታል። ሁለቱም ከዚህ በፊት ተሰምቷቸው የማያውቅ አንዳች ስሜት ተሰምቷቸዋል። ሂሩት ትምህርት ቤት ስትደርስ የመጀመሪያው ፔሪየድ አልፏት ነበር የደረሰችው። ሰለሞንን ማግኘቷና የእናቱ ጋር ልትተዋወቅ መሆኑ ስላስደሰታት የመጀመሪያው ፔሪየድ ቁጣን መግባቷን ትኩረት አልሰጠችውም። የዛሬው ክላስ ረዝሞባት ስትቁነጠነጥ ነው የዋለችው። ምን እንደተማሩ እንኳን የምታውቀው አይትመስልም። አልፍ የለምና የዛሬው ክላስ አልቆ ወደ ተቀጣጠሩበት ቦታ በፍጥነት ሄደች። ዛሬ ግን ሰለሞን ቀጠሮን አክብሮ ከ15 ደቂቃ በፊት ነበር ቦታው ላይ ተገኝቶ የጠበቃት። እንደተገናኙ ሰላምታ ተለዋወጡና
በጀርባዋ ካዘለችው ቦርሳ ውስጥ ብር ካወጣች በኋላ ለእናቱ የሚበላና የሚጠጣ ነገር ገዝታ ያዘችና ተያይዘው ወደ ቤት ሄዱ። ቤት ሲደርሱ የሰለሞን እናት ህመማቸው ብሶ ነበር። ትንፋሻቸው ቁርጥ ቁርጥ ይላል። በጣም ከድካማቸው የተነሳ አልጋው ላይ ተኝተው ሲታዩ አልጋው ላይ ሰው ያለበት አይመስልም። ከእናቱ ጋር አስተዋወቃቸው። ሂሩት ትባላለች እማዬ፣ ልትጠይቅሽ መታ ነው አላት። ሂሩትን ከእናቱ አጠገብ አስቀምጦ ወይዘሮ ምንትዋብ ልጃቸው ሴት ይዞ ስለመጣ ግራ ተጋቡ። የሴት ጓደኛም እንዳለውም ነግሯት አያውቅም። አጠገቧ ቁጭ ያለችው ሂሩትን በእጇ ስትዳብሳት ቆየችና የማናት ቆንጆ አለች። ቁንጅናዋንም በእጃቸው በመዳሰስ ብቻ ካወቀች በኋላ ጓደኛው እንደሆነችና ልትጠይቃት እንደመጣች ነገራትና ገዝታ የመጣችውን ምሳ በጋራ መብላት ጀመሩ። ሂሩት ከመብላቷ ይልቅ ብዙውን ጊዜ የነሱንና የነ ሰለሞንን ቤት እያወዳደረች ታስብ ጀመር። የነ ሰለሞን ቤት መኝታ ቤት የላትም። የእናቱ የምትተኛበት አንዲት የጎማ አልጋ ያለች ሲሆን የሰለሞን ደግሞ ወለሉ ላይ ቀለል ያለች ፍራሽ አለች። በሩ አካባቢ ሙሉ የወታደር ልብስ የለበሰ ኮስታራና ቆፍጣና ወታደር ተመለከተች። አቧራ በለበሰው መስተዋት ውስጥ ጎልቶ ይታያል። አባቱ መሆኑን አወቀች። በመሃል ደግሞ ወይዘሮ ምንትዋብ ጤና እያሉ ብቻቸውን በስርዓት የተደረደሩ የሚመስሉ ጥርሳቸውን ፈገግ አድርጋ የተነሳችውን ፎቶ አየችና ዳር ላይ ወዳለው አይኗን ስትልክ ሰለሞን በህፃንነቱ ከእናቱና ከአባቱ ጋር የተነሳውን ፎቶ ተመለከተች። ቤት ውስጥ በጣት የምትቆጠር ዕቃ ብቻ ነበር ያሉት። ሂሩት መታ ችግራቸውን ስታይ ይበልጥ አዘነችላቸው። ነገር ግን የእናትና ልጆች ፍቅር ሲታይ ይህ ሁሉ ችግር ያለባቸው አይመስሉም ነበር። ሁሌም ሲበሉ ይጎራረሳሉ። ሂሩትም እድሉ ገጥሟት ዛሬ በእናቱ እጅ ጎርሳለች። ፍቅራቸውን ስታይ ቀናች። እነ ሂሩት ቤት እንደዚህ አይነት ፍቅር ብዙም የለም። ይበልጥ ልትቀርባቸው ፈለገች። በልተው ከጨረሱ በኋላ ሂሩትን እናቱን ሌላ ቀን መታ እንደምትጠይቃት ነግራት ስትወጣ ሰለሞን ሊሸኛት ተከትሏት ወጣ። ጎን ለጎን ሆነው ትንሽ ከተጓዙ በኋላ ሰለሞን አለችው። አቤት። ስልክ የለህም? ነበረኝ። አሁንስ? አንድ ቀን ሸጥኩት አላት። ለምን ብላ አልጠየቀችውም። የሸጠበትን ምክንያት ስለምታውቅ ሁለቱም በየፊናቸው በሀሳብ ውስጥ የገቡ ይመስላሉ። ጸጥ ብለው ይጓዙ ጀመር። ሂሩት ዝምታውን ለማርገብ ያክል በኋላ ላገኘህ እፈልጋለሁ፣ ፈቃደኛ ከሆንክ አንድ ቦታ አብረን ልንሄድ እንችላለን። የት? ቆመው ነበር የሚያወሩት። ቦታውን ስንደርስ ታየዋለህ። ትንሽ ካቆማት በኋላ እሽታውን ገለጸላት። 11 ሰዓት ሊገናኙ ቀጠሮ ተያይዘው ተለያዩ። ሰለሞን አንድ ፍራቻ ካደረበት ሰነባብቷል። ሂሩትን ለመቅረብ ሲል እናቱን እንዳይርቃት፣ እናቱን ለሰከንድ እንኳ እንዲያስከፋት አይፈልግም። ለእናቱ ሲል የቀን ስራ ሰርቷል። ትምህርቱን አቋርጧል። ጾሙን ውሎ አድሯል። ነገር ግን የእናቱ ውለታ ጨርሶ እንዳልከፈለ ያውቃል። ሁሌም በነጋ ቁጥር የእናቱ ጤንነት እንደሚመለስ ተስፋ ያደርጋል። ነገር ግን የእናቱ ህመም ቀን ከቀን በመባሱ አሳስቦታል። ቢሆንም ግን ሂሩትን ወዷታል። ሂሩትና ሰለሞን 11 ሰዓት ሲሆን ተገናኙና በታክሲ ከሄዱ በኋላ ከተማው መጨረሻ ሲደርሱ ወረዱና ወደ አንድ መናፈሻ ውስጥ እጁን እየጎተተች ይዘው ገባችና ወንበር ይዘው ተቀመጡ። አስተናጋጅ መጥቶ የሚፈልጉትን ካዘዙ በኋላ በስስት እየተያዩ ወሬያቸውን ቀጠሉ። ብዙ ነገር ቢያወሩም ላገኘህ እፈልግሃለሁ ስላለችው ነገር ግን እስካሁን አልነገረችውም። በዛ ላይ ስለ ግል ህይወታቸው አላወሩም። ነገር ግን ሂሩት ፍቅረኛ የላትም ብሎ ደምድሟል። ያዘዙትን ትዕዛዝ ከተጠቀሙ በኋላ ሂሩት ድንገት ይቀጥላል። ክብሯና ክብራት የዛሬው
ለፍቅር ክፍል 4 ይህን ይመስል ነበረ። በክፍል 5 እስከምንገናኝ ቸር ሁሉ ይግጠምን እያልኩኝ አብራችሁ የነበርኩት ይፋት መልቲሚዲያ ነበርኩኝ። እስከ ቪዲዮ ፍጻሜ አብራችሁ ስለነበራችሁ እጅግ አመሰግናለሁኝ። እንዲሁም በሌላ ፕሮግራም እስከምንገናኝ ሰናይ ጊዜ። ሀገራችንን ሰላሟን ይመልስልን፣ እንዲሁም ዓለማችንን ከክፉ መከራ ይጠብቅልን እያልኩኝ በሌላ ጊዜ እስከምንገናኝ ባይ ባይ። ጌታዬ ሆይ እጠብቃለሁ። ሁሉም ነገር ወቅቱን ይጠብቃል። ጽጌረዳ አበባ ያለ ወቅቱ አይፈካም፣ ፀሐይም ያለ ጊዜው አትፈነጥቅም። እኔም የኔ የሆነው እስኪመጣ በትዕግስት እጠብቃለሁ።